ማራናታ ማራናታ ማራናታ። ጌታ ሆይ ቶሎና ማለት ነው። የተወደዳችሁ ወገኖቼ ሆይ ቢመችህም ባይመችህም በጊዜውም ያለ ጊዜውም የእግዚአብሔርን ቃል ስበክ፣ አስተምር፣ አንብብ ብሎ ጳውሎስ ለጢሞቴዎስ ምክር እንደሰጠው በዚህ ዘመን ደግሞ ከዛ የተሻለ ምንም የለም። አዎ ቢመችም ባይመችም በጊዜውም ያለ ጊዜውም ሊመጣ ያለውን ዓለምን ሊጠቀልል ያለውን በዓለም ላይ ሊፈርድ እየቀረበ ያለውን የመሲሁን ወንጌል የምስራቹን ቃል የማዳኑን መልእክት ለዓለም ሁሉ ማዳረስ፣ የራቁትን መመለስ፣ የተረሱትን ማስታወስ፣ የረከሱትን መቀደስ የእናንተና የኔ የሁላችን ጥሪ ነው። ካመንበት ጊዜ ይልቅ ይላል እግዚአብሔር ቃል፣ ካመንበት ጊዜ ይልቅ ዛሬ ምጽአቱ ቀርቧል። አዎ ከትናንቱ ይልቅ ዛሬ ምጽአቱ ቀርቧል። ከዛሬ ይልቅ ነገ ምጽአቱ ቀርቧል። ምናልባት ዕድሜ እየጨመርን የምንሄድ ይመስለናል። ዕድሜ እየጨመርን አንሄድም። ከተሰጠን ዕድሜ ላይ እየቀነስን ነው የምንሄደው። ለምን? ጥሪው ሊደርሰን ልንሄድ ወይም ደግሞ ሊሰበስበን ሊመጣ። ታዲያ ወገኖች ሆይ ለዚች ጊዜያዊ ዓለም ለዚች ጠፊና አላፊ ዓለም አላፊ ከመቆጽለ ገዳም ረጋፊ በከመይቤ ሄኖክ ጸሐፊ እንዳለው እንደተናገረው ሄኖክ ጸሐፊ ዓለም ጠፊ ናት አላፊ ማለት ነው። ስለዚህ ለዚች ለጠፊው ዓለም ብለን የዘላለም ዓለሙ የዘላለም መንግስቱ የዘላለም ርስቱ የዘላለም ግዛቱ እንዳያመልጠን ልብ ብላችሁ ተመልከቱ ወገኖች ሆይ። በፍቅር የምጋብዛችሁ ዓለም ሊድንበት ያለው ሌላ ማንም ምንም የለም። ዓለም ሊድንበት ሰጠው ለዓለም መዳኛ ለሕይወት መገኛ መልካም እረኛ ሆኖ የመጣው መሲሁ ያሹዋ የያህዌህ ልጅ ያሹዋ እሱ ብቻ ነው። አዎ ስሙንም ለውጠን በራሳችን አቅጣጫ ሮጠን ዝም ብለን ተጋግጠን የምናገኘው ጉዳይ አይደለም። ለታመነው ለብሉየ መዋዕል ለጥንቱ ሐቅ ኤንሸንት ዴይስ ብሎ ለሚጠራው ለሱ በመገዛት አሁንም ወደ መሰረታችን ወደ ምንጫችን ወደ ተፈለጥንበት ወደ አለታችን በመመለስ ዓለምን ያድንበት ዘንድ የሰጠውን አንድ ልጁን የሙጥኝ ብለን እውነት ሕይወት መንገድ እኔ ነኝ በኔ ካልሆነ በስተቀር ማንም ወደ አብ የሚመጣ የለም ብሎ እቅጩን ነግሮናልና ይህን እቅጩን የነገረንን እስከ ዓለም ፍጻሜ የወደደንን በመስቀል ላይ ተንጠልጥሎ ፍቅሩን የገለጠልንን እሱን እየሰበክና ሐዋርያው በአንደኛ ቆሮንቶስ ምዕራፍ 1 ላይ የምንሰብከው ሌላ ነገር የለም ማለት፣ ጥበብም አንሰብክም ማለት፣ ክብርም አንሰብክም፣ ዘርም አንሰብክም ማለት፣ የምንሰብከው ዘንድ የምንሰብከው አለ በመስቀል ላይ የተሰቀለውን። ይህ ደግሞ ለአይሁድ መሰናከያ ለግሪካውያን ሞኝነት ነው፣ ለእኛ ግን የእግዚአብሔር ክብርና ሞገስ ነው እያለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ተናግሯል። ስለዚህ እኔም እናንተም ዛሬ የምንሰብከው ሌላ፣ ዛሬ ሰው የሃይማኖት ድርጅቱን ለማጠናከር፣ ዛሬ ሰው ያሰባሰባቸውን ሰዎች ቁጥር ለመጨመር፣ ዛሬ ሰው ገቢውንና ወጪውን ለማሳመር ይጥራል።
እንሰብከው ዘንድ የተሰጠን ግን አንድ ነው። እንሰብከው ዘንድ የተሰጠን የቤተክርስቲያን ተቋም የለም። እንሰብከው ዘንድ የተሰጠን ሌላ ሰው ሰራሽ ዶግማና ትነት የለም። እንሰብከው ዘንድ የተሰጠን ንሕነሰ ንሰብክ ወልዶ መድኅነ ንሰብክ ብሎ ጥንትም በሀገራችን ያሬድ እንዳለው ወልዶ መድኅነ ንሰብክ መድኃኒት የሆነው ልጁን እንሰብካለን እንዳለ ልጁን ነው የምንሰብከው። የሚያድነውም እሱ ነው፣ ሌላ የሚያድን የለም። በተለያዩ አቅጣጫዎች ሰዎች ተሰብስበው በመንፈስ ቅዱስ መሰጠት አለመሰጠት፣ በቤተ ክርስቲያን ምስጢራቱን መጠበቅ አለመጠበቅ፣ ታሪክ በማዛባትና በማግባባት ወዘተርፈ ይጨቃጨቃሉ። ግን ሕይወት ያለው ማን ነው? ሕይወት ያለው እኔ ነኝ አለ። ሕይወት ያለው እኔ ሕይወት መንገድ ነኝ አለ እንጂ ታሪክ ሕይወት መንገድ ነው አላለም። ዶግማ ሕይወት መንገድ ነው አላለም። ያንተ የቤተ ክርስቲያን ሥርዓትና ወግ፣ አካሄድና አጨፋፈር፣ አዘማመርና አለባበስ በግዕዝ ሥርዓት ወይም ደግሞ በላቲን ሥርዓት ወይም ደግሞ በልሳን ወይም ደግሞ በመላእክት ቋንቋ መናገር ይህ ሁሉ ረብ የለሽ ነው ብሏል። ታዲያ እሱ ከሌለ የናዝሬቱ ንጉሥ በሕይወትህ ካልነገሰ፣ በእኔ ኑሩ እንዳለው በእሱ ካልኖር፣ እሱም በአንተ ካልኖር፣ እቅጭቅጩን እንነጋገር ካል እሱ ከሌለ በእሱ ከሌለ በእሱ ካልኖር፣ እሱ ያለውንና ያደረገውን ካላደረገ በቃ እንዳለው ከግንዱ የተለየ ቅርንጫፍ የደረቀ ነው እንዳለ ከየሽዋ ከናዝሬቱ ንጉሥ የተለየ አማኝ የደረቀ ወደ እሳት የሚጣል የሚቃጠል ነው። ስለዚህ እንቅጭቅጩን ነግረን ምእመናኖቻችንን እሱ እውነት ሕይወት መንገድ ነኝ ካለው ጋራ ጥብቅ እንዲሉ የሙጥኝ እንዲሉ እንዲያያዙ አብረው እንዲጓዙ በቃ ሁሉ ባንተ ሆነ ሁሉ ባንተ ሆነ በሚል በዝማሬ ብቻ ሳይሆን በዕለት ተዕለት ኑሮ ሁሉ ባንተ ሆነ እያሉ የሙጥኝ እንዲሉ አደራ እላችኋለሁ። ስለዚህ እናንተም ቤተሰቦቻችሁም ጓደኞቻችሁም የሃይማኖት ድርጅት ጉዳይ ሳይሆን ይህንን እውነት ሕይወት የሆነ አውቃችሁታል ወይ? ተጣብቃችሁባታል ወይ? የያህዌህ ልጅ ያሽዋ ሕይወት እውነት መንገድ እኔ ነኝ አለ። በሱ ከኖርን ሁሉ ይኖረናል፣ ሁሉን እንይዛለን። ብንጨምረውም ባንጨምረውም ጣጣ እሱ ከሌለን ግን ነው ዋናው ጥያቄ። እሱ ከሌለን ግን ያለን ዝግንትሉ ሁሉ፣ ዶግማው ሁሉ፣ ስርዓቱ ሁሉ፣ ዝማሬው ሁሉ፣ ልሳኑ ሁሉ፣ ፈውሱ ሁሉ ቢኖር የናዝሬቱ ንጉሥ በሕይወትህ ካልነገሰ፣ አንተም በሱ ካልኖር፣ በእኔ ኑሩ እንዳለው ዮሐንስ 14 በእኔ ኑሩ በቃሌ ኑሩ እንዳለው በቃሉ ካልኖርን፣ ሕጉንና ሥርዓቱን ካልጠበቅን፣ በእርሱ ላይ ካልተጣበቅን ማለት ነው አለቀን። ስለዚህ ይህንን ብዬ እሰናበታችኋለሁ ወገኖቼ። እኔም ደግሞ ይህንን የምሰብከውን እንድኖር የምኖረውን እንድሰብክ ጸልዩልኝ። እንበርታ፣ እንበረታታ። በትህትና በፍቅር ተሞልተን ፍቅር በሆነው ጌታ እየኖርን እየመሰከርን እንመላለስ። በሰው ፊት ለሚመሰክርልኝ አለ የሽዋ ኤሎሂም ነው ኢየሱስ ጌታ ነው ብሎ በሰው ፊት ለሚመሰክርልኝ እኔም በአባቴና በመላእክቱ ፊት እመሰክርለታለሁ። ለሚክደኝ ክደዋለሁ። ቅጭቅጩን እኮ ነው። ወንጌል እኮ ድብብቆሽ የለውም። ሰዎች ናቸው ድብብቆሽ የሚያጫውቱን እንጂ ወንጌል በቃ እየመሰከረ የሽዋ ኤሎሂም ነው ኢየሱስ ጌታ ነው ባለው በትርጉሙም ያለ ከኖር ጌትነቱ በሕይወትህ ከተመሰከረ፣ ዕለት በዕለት ቅዱስ ቃሉ በሕይወትህ ከተኖረ የዘላለም ሕይወት ያንተ ነው። ለዚህ ነው በሮሜ ምዕራፍ 8 በየሽዋ ያሉ በኢየሱስ ክርስቶስ ያሉ በመሲሁ የሚኖሩ ሮሜ 8:1 ዛሬ ኩነኔ የለባቸው። እርሱ የማይኖሩ ግን እርሱ የማይተማመኑ ግን ገና ድሮ ባንዱ በያው የያህዌ ልጅ ባለማመናቸው ተፈርዶባቸዋል። እቅጭቅጭ ነው፣ ግልጽ ነው። ይህንን ግልጽ የሆነ ነገር እንዳናምታታው በዚህ አይነት መልኩ እንግዲህ በፍቅር ተያይዘን ወንድሜ እህቴ ወገኔ የተባባልን የዘላለሙን ርስት እንዳናጣ በቀኙ መቆም እንዲሆንልን የኛ ዕጣ በቅድስና እንግባ እንውጣ።
አሜን።